የሀኒቾዬ መከራና ስቃይዋ እየበዛባት መጥቷል። እንግዲህ ባዩሽ ደግሞ ተምቹን እንግዲህ በጓደኛው ስልክ ጓደኛው ስለወሰደው በሱ ስልክ ና ቶሎ ገንዘብ ሊሰጥ ነው ብለው ጠርተው፣ ሆኖም ግን በገንዘብ ሰጥተው ተደራደሩት። ምክንያቱም ባለፈው የሰጠውንም 30 ሺህ ብር ምን ነው ባልሰጠሁ እንዲህ ሊደይሙ ነገር ሊሞቱ ነገር ገንዘቤን አውጥቼ መስጠቴ ለማይድኑ ነገር እያለ ተምቹ ሲጸጸት ስለነበረ አሁን ከባዩሽ ጋራ ስምምነት አደረገ በገንዘብ። ወይዘሮ ሚላት የሀናን የአባት ሕክምና እንደሚያቋርጡ ደውለው ለዶክተሩን ተናገሩ። ዶክተሩም ሀናዬን በሄዶ በመጥራት እንግዲህ የአባትሽን ሕክምና 800 ሺህ ብሩ መክፈል አይችሉም። ከዚህ በኋላ የወይዘሮ ሚላት ድርጅት አቋርጧል። ስለዚህ ያ ገንዘብ ካለሽ ማሳከም ነው፣ ያ ገንዘብ ከሌለሽ አባትሽን ይዘሽ መውጣት ነው ሲላት ሰማውና መሬቱ ተደባለቀባት። ሀናዬ ግራ ገባት። የምትሆነው ነገር አጣች፣ ተጨናነቀች። እና እሱም ይገባኛል የወጣው ገንዘብ እኮ ቀላል አይደለም ወይዘሮ ሚላት አላቸው። አዎ ግዴታ እኮ የለብኝም አለች ወይዘሮ ሚላትም። ግን እኮ እውነታ ሊኖራት ይችላል አለ ዶክተር ሲያስመስል እንዳያስታውሱበት። ምን እውነት አላት? ዝም ብላ ነው እንጂ ቤተሰቦቼን የምታምሰው ሲሉ ተናገሩ። በኋላ ለሚጸጽታቸው ነገር ብዙ ነገር እየተናገሩ ይገኛሉ። እኔ የእሷ አባቷ ጉዳይ የኔ ጉዳይ አይደለኝም ሲሉ ጠንከር ያለ መልእክታቸውን አስተላለፉ። ሀናዬ ግራ ገባት። ወዴት አባቷ ዶክተር ግን እኮ አባቴ ምንም እየነቃ አይደለም፣ የተሰጠው ሕክምና ምንድን ነው ስትለው፣ እንዴ ገና እኮ ይሄ የመጀመሪያው ነው፣ ጠንከር ያለ ሕክምና እኮ እንደሚሰጣቸው ነግረንሻል አላት። እንግዲህ ያ ደግሞ ለዶክተሩ የዲኤንኤውን ውጤት እንዲቀይር ያስጠነቀቀው ልጅ አሁንም በድጋሚ ወደ ዶክተሩ ቤት ጎራ ብሎ ሄዷል። ዶክተሩን እንግዲህ እንዴት እንደተደራደረበት የነበረውን ፓርት አሁን አሳይተውናል። እንግዲህ እዚህ የነበሩ ሰውዬ ትልቅ ሰውዬ ታካሚ የት ናቸው ሲል ማን ናቸው አላወቅኩም ሲላቸው ስለ ኖላዊ የሚባሉ ሲል ስለ እሳቸው ነው እንዴ? አሉ እሳቸው ታካሚ እኛ ጋር ይታከማሉ አለ። ስለዚህ አውቂያቸዋለሁኝ አለ። ስለዚህ አሁን 400 ሺህ ብር የሕክምና እንደሚያስፈልጋቸው ነበር የጠየቃችሁት አይደለ? የመሸፈን ወይዘሮ ሚላት ድርጅት ነው የሚሸፍነው ሲል ይጠይቃቸዋል። አዎ ስለዚህ በዚህ ሕክምና ሂደት ላይ አንተ ተጠቃሚ እንድትሆንበት ነው አለ። የምን ስራ አለው። ምን መሰለህ አለው። ለሕክምና የሚጠየቀውን ገንዘብ እጥፍ አድርገህ መቀበል አለው። አልገባኝም አለ ዶክተሩም። ሕክምናው 400 ሺህ ብር በላይ እንደሚጠይቅና እጥፍ 800 ሺህ እንደሚጠይቅ ጎበዝ። ስለዚህ ይህን ነገር ስምምነት ውስጥ ግባበት አለው። ከዛ ይቅርታ አሁን ምንም እየገባኝ አይደለም አለ። ምንድነው አልገባኝም የምትለው ሲል አለው። የተማርክ አይደለም እንዴ አለው። ነገሩ ከተማሩት እኮ ነው ጥፋት የሚገኘው ብሎታል ባለፈው። ለመጻደቁን ተውና አሁን 400 ሺህ ብር ያልከውን ለአንተ ገቢ አድርገው ሲለው ደስ አለው ማለት ነው። ደስ አለውና እንግዲህ ያንን የተስማማበት እንግዲህ 400 ሺህ ብር ለራሱ ወስዶ 400 ሺህ ብር ለሕክምና ወጪ ለሆስፒታሉ ሊሰጥ ነው። ከዚህ በኋላ እንግዲህ ወይዘሮ ሚላት ደግሞ ምግብ እየሰሩ እያበሰሉ፣ ወይዘሮ እርግብ ደግሞ እኔ ላብስል እያለች ወደ ኪችን ገብታ አብረን እንስራ እየተባባሉ ሙያም እንደምታስተምራት እየተነጋገሩ፣ ሰላምዬ የእናቷ የሕክምና ውጤቱን መሸፈን ስታቆም በጣም ተናዳና ተቆጥታ ነግራታለች። ምላሴም እንደዚሁ በጣም እሪ ብሎ ተቀይሟል። እናቲቱም ያደርጉት ነገር ግራ ገብቷቸዋል። ሀንዬ ወዳና ወዲህ ትራወጣለች። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሀንዬ የአባቷ ሕክምና አለመንቃትና የ800 ሺህ ብሩን ክፍያ ደግሞ ከዚህ በኋላ አልከፍልም በማለታቸው ወይዘሮ ሚላት በጣም አለቀሰች።
ከዛም አሲርን ጠርታ አባቴን ጠብቅልኝ እባክህ ስትለው ተምቹም አብሮ መጥቶ ነበር። ተምቹ አይ 30 ሺህ ብሬ ለሚደይዱ ሰውዬ 30 ሺህ ብሬ መክፈል እያለ እየተቆጨ ይገኛል። ከዛም በኋላ እንግዲህ ወይዘሮ ሚላት ቤት ሄዳ እግራቸው ላይ ወደቀችባቸው። ተነሽ አንቺ ተነሽ፣ አልነሳም እትዬ አባዬ በጣም ታሟል ተነሽ ስትላት እኔ ምን አገባኝ ብለው በእርግጫ ነበር ፈንግለው የጣሏት። ጤና የለሽም ለመሆኑ ሲሏት አባዬ ከእርሶ ሆስፒታል በእርሶ እርዳታ ነው ያለው እና ምን ጤነኛ አለኝ አባቴ እየታመመ እትዬ በጣም አዝነውብኛል ይገባኛል፣ ግን እባክዎን አባቴን ያድኑልኝ የቻልኩትን አድርጌያለሁ። ከዚህ በላይ በፍጹም እኔ እርስዎን አቅሞ ይሄ ብቻ እንዳልሆነ አውቃለሁ። 200 ሺህ ብር እኮ ለአንቱ ቀላል ለእኔ ቀላል ቢሆንም ለአንቺ መስጣት ግዴታ የለብኝም ብለው ጠንከር ብለው ተናገረ። እባክሁ አባቴን ያሳክሙልኝ እያለች ተማጸነ። የመጣሽበትን ብቻ ተናገሪ ያሉ እየለመንኩት እኮ ነው እባክህ ተለመኑ። ሰሚያለሽ ሀና፣ እኔ ይሄ ሁሉ ነገር በጣም የገንዘብ ሞልቶ ቢተርፈኝም ገንዘብ እንደማይጠገብ አውቃለሁ። የገንዘብ ችግር እንደሌለበትም አውቃለሁ። አሁን ግን ስለተናደዱ ይሆናል እንጂ አይጨክኑም። ሁሉ ነገር አውቃለሁ አትበይ ሲሉ ራስሽን ከሰው በላይ ከፍ አታድርጊ ሲሏት እኔ ራሴን ከፍ አላደርግም ሁሉንም አውቃለሁ ስትይ በቤተሰቦቼ እንደማትደራደር ማወቅ አለብሽ ነበረብሽ። አውቃለሁ አትበይ። እውነት ሳትይዢ እውነት አለኝ አልሽ። ለምን እኔ እውነታውን እንዴት እንዳልተቀበላችሁኝ አላቅም። ይህን ሁሉ ደግሞ አሁንም ድጋሚ ታስተባብኛለሽ ሲሉ አሁንም ውጭልኝ ቤት ለቀ ስትይ እሺ ከዚህ ላይሽም ድምፅሽን ልሰማም አልፈልግም። እዚህ በነበረኝ ቆይታ እርስዎ ምን እንደነበርኩ ታውቁኛለሁ። እውነተኛ ሰው ስለመሰሉኝ ነበር የተናገርኩት አለ። እናንቺ እውነተኛ አይደለም ውሸታም ነው እያልሽ ነው አለ። ለቤተሰቦቼ ለእናንተ ኃላፊነት መስጠቴ ነው። በጣም አመሰግናለሁኝ። እውነት ግን ተደብቃ አትቀርም ትወጣለች ስትል ወይዘሮ እርግብ እያየ ትስቅ ነበረ። ነገ በሳቀችበት ጥርሷ ሁለትም በአይኖቿ ያለቅሳሉ አይቀርም። አሁን በዚህ ተናዳ ወጣይና ወይዘሮ እርግብ ደግሞ እናቷን አይዞሽ እማዬ እያለች ማስተባበል ጀመረች። እንደገና ምስኪን አሲር ወደ ዶክተሩ ሂዶ እባክህ የሀናን አባት አዲናት፣ በቃ ገንዘብ ነው ተባለች እኮ ካላት ማሳከም ነው ከሌላት ይዛ ትውጣ ሲለው እባክህ ኩላሊት እንደሚሸጥ ሰምቻለሁና እባክህ ኩላሊቴን ሽጬ እሳቸውን ላሳክም ሲል ተናገረ። አሲር ማለት እባክህ አትጨቅጭቀኝ ብሎ ጤነኛ አይደለም እንደውጣልኝ አለው። በጣም ስቅስቅ ብሎ አለቀሰ ማለት ነው። ተምቹ ደግሞ ሬሳ ነው እንዳያሳቀፈውኝ ሄዱት ይሄ ሰውዬ ፋያዋ ይነቃም እንዴ እያለ ሲል ነበር። ሀና አሲር ከወደ ውጭ መጣና እርግብን ያገኛታል። ቤቱ ጸጥ ብሏል፣ ሰው የለም እንዴ ሲላት ሀናን መጣችም ስለ እሷ መሰለኝ እያወራን ያለችው ሀና መታ ነበርና የታለች አለ። ተመልሳ ሄደች። ማየ አልፈልግም ብላ ነው አስወጣቻት ወይ ሲላት አዎ እኔም አውቄ ነበር እናቴ በቃ መጋፈጥ አትችም። እናቴ እኮ አንተ እንዳሰብከው ለማብራራት ሳይሆን የመጣችው ለመመናን የመጣችው አልገባኝም። ሀና አባት በጣም እንደታመሙ ታውቃለህ? አውቃለሁኝ አላት። እና ምን ተፈጠረ? የሕክምና ወጪውን እማዬ አልከፍልም ስትል አባረረቻት ሲለው ምላሴ እንዴት ብሎ እሪ አለ ማለት ነው። እማዬ አልረዳም ብላ አባረረቻት። አልረዳም ማለት በምን ጣዕሙ እንደ ውሻ መናጭቃ ሰደደቻት። እማዬ ይህን ነገር በፍጹም አታደርግም። እኔ ራሴ እያየኋት በጣም ሀና ስቅስቅ ብላ ስታለቅስ አሳዘነች ስትል አስመሰለች። እማዬ ግን ጨከነችበት። ወይኔ ምላሴ እማዬ ግን ምን ነካት? እኔም በጣም ታዘብኳት ማታችንን እንዴት እንደምታሳዝን ሀና። ገንዘብ የለኝም እንጂ እኔም ቢኖረኝ እረዳለሁ ስትል አስተባበለች ስታስመስል። እማዬ ግን ጤነኛ ናት ወይ ብሎ ምላሴ በጣም ተነፈሰና ተናደደ። ከዛ ወደ እናቱ ክላሱ ሄዶ ጸጥ ብሎ ተቀመጠ። ከዛ በኋላ ምን ሆነህ ነው ልጄ ሲሉ ቢጠይቁትም ይቺ ሀና ከቤቴ ወጣ እንኳ ጉዷ አይለቀኝም ማለት ነው ብለው ወይዘሮ ሚላት ይበሳጩ ገባ። ሀናዬ ወደ አባቷ ተመልሳ ሄዳ አባቷን አይን ማየት ጀመረች።
በሚያሳዝን ሁኔታ አሁንም አልነቁላትም። ሰላም ልትጠይቃት ሄደችና ሰላም ብላት እንዴት ናቸው ከምን ደረሱ እንዴት መጣሽ ትኛለሽ እንዴ? እኔ እኮ ብቻሽን አልተውሽም ስትላት ብቻሽን አልተውሽም እኔንም እንደማየ የመሰልሽ ነው? አረ በፍጹም ሰላምዬ እንዴት እንደዛ አደርጋለሁ? እንዲያውም በዚህ ቀን አብሬሽ መሆን አለብኝ አለች። አሁን ስታስቢው አንቺን አልታዘብሽም እኮ አለቻት። አባባ እንዴት ናቸው ይልቅ ስትላት ያው እንደምታየው አልነቀም። እማዬ ያደረገችውን ነገር በጣም ሰማሁኝ። ምን ታደርገዋለች? እናቴ ሁናብኝ ነው እንጂ በጥፊ ብላት ደስ ይለኛል። ስተያይ ሰላምዬ እንደሱ አይባልም። እናት ምንጊዜም እናት ናት። ተይ እባክሽ እናትነት ማለት ለወለዱለት ልጅ መንሰፍሰፍ ብቻ ነው እንዴ? ለሁሉም ሰው መሆን አለባት። ይህንን ሁሉ ካደረገች በኋላ እንዴት እንደዚህ ጥፋተኛ አይደለችም ትያለሽ? ሀና አንቺ ጉደኛ ነሽ አለች። እየሸፋፈንኩ እኮ አይደለም የቻሉትን ያክል አድርገውልኛል ስትነገረቻት እነሱ ናቸው ስህተተኞቹ። መጀመሪያ 400 ሺህ ብር ብለው እሺ ብላ 200 ሺህ ለመሸፈን ነው የተፈጠረን። ባይፈጠር ያደረገችው ነገር አሁን ትክክል አይደለም ስትል ሰላም ምርር ብላ ተናገረች። መጪውን ደግሞ ፈጣሪ ያውቅልኛል አለች። ፈጣሪ ነው አባትሽን የፈጠረልሽ። አባትሽ ይሞታሉ ማለት አይደለም። እናቴ ባሰጥሽም ይድናል። አባቴ ጠንካራ ነው ይድንልኛል። ለጊዜው በሽታው አሰቃየብኝ እንጂ ይድንልኛል ስትል ተናገረች። አባቴ በፍጹም አይሞትብኝ፣ ያልጨረስኳቸው ገና ብዙ ታሪኮች አሉ ብላ አለቻት። አንቺ የምትኮሪበት አባት እንጂ የምታፍሪበት እናት የለሽም። እኛ ግን ከዚህ በላይ በአንቺ ቀናን እኮ አለች። ለማንኛውም እባክሽ ቁጭ በይ በቁሜ አደረግኩሽ አለቻትና ሙዝ አምጥቻለሁኝ አንቺና እኔ እንብላ ስትል እሺ አብረን እንበላለን አለች። ሰላምዬ በጣም ለሀናዬ አሁንም በጣም እየተንሰፈሰፈች ትገኛለች። ምላሴ እንግዲህ ተናዶ ክላስ ውስጥ ሄዶ ቁጭ ብሎ እናቱ ሄደው ሲያናግሩት በፍጹም ሊያናግራቸው አልቻለም። ምላሴ ሰላምም እንዴት ለምንድን ነው አለ። ምላሴ አሞሃል እንዴ? አመመህ እንዴ? ምንም አልሆንኩ አልኩሽ እማዬ። ምላሴ ምን ሆና? ውጪልኝ እባክሽ ብቻዬን ቁጭ ልበልበት አለ። አላመመኝም፣ ሐኪም ቤት መሄድም አልፈልግም። ምን ማለት ነው ይሄ? ታሞ ሐኪም ቤት የተኛን ሰው ማሳከም ያልቻልሽ እኔን ምን ታሳክምኛለሽ ብዬ አስባለሁ ሲል እኔን ነው እንደዚህ የምትለኝ አለች። እና ሴት አይደለሽም እንዴ? እቺ ሴት አሁን ነገሩ ገባኝ። ሀናን አግኝታት ነበር ማለት ነው አለች። ውጪ ብለሽ አባረሻት፣ ከየት ነው ማገኛት አለች። አባትሽን አላሳክምልኝ አለች ብላ ነገረችሽ? እሷ ነገር የምታሳብቅ ሰው እኮ አይደለችም አለችው። ልብሽ ያውቀዋል እኮ ሀና በቤተሰብ መካከል የማትገባ ጥሩ ልጅ እንደሆነች እናውቃለን። ያ ልጅ ያልሆነችውን ልጅ ነኝ እያለች የመጣችው ለዛ ነው አለ። ፈጣሪ አይደለም እኮ ይሄን ነገር አንቺ ወለድሻትም አልወለድሻትም ሀናዬ ለኔ እህቴ ናት። ምናሴ እህትህ ሀሴት ናት ብትለው ወይዘሮ ሚላቴ እኔ ደግሞ እህቴ ሀና ናት አሉ። ሀና ከዚህ ቤት ያላት ህይወት አልቋል አለች ማለት ነው። እኛ ተራ ገንዘብ እኮ እንደፈለግሽ የምታስቀምጭን እቃ ወይንም አይደለንም። የራሳችን ፍላጎት ሀናም አለበት አላት ማለት ነው። እኔ ይህንን ነገር ካንቺ አልጠብቅም፣ በቃኝ ከዚህ በኋላ አለቻት። አሁን የቤተሰቤ ቅድሚያ ነው የምሰጠው። በቅድሚያ በቤተሰቤ ላይ ለሚመጣ ነገር ስላሳዘነች ነበር እንጂ አይገባትም አለችው። በቃ ስለ ቤተሰባችን ሰላም ማጣት የመጀመሪያዋ ተጠያቂ ብትሆኚ አንቺ ነሽ አላት እናቱን። አዎ አንቺ ነሽ፣ በአባታችን ክፋት ሳይሆን አንቺ ነሽ አባታችን ጋር እንደዚህ እንዳናከብር አድርገሽ እንዳናከብርሽ እንድትሆኝ አንፈልግም። አንቺ ነሽ ከአባታችንንም ጋር እንደዚህ ያደረግሽ ብቻችንን ያስቀመጥሽም ብሎ ተናግሯት ወጣ። ከቤቴ እንኳ ወጥተሽ ጉድሽ አይለቀኝም ወይ እያለች ተናደደች። እንግዲህ ያነ የተምቹ ጓደኛውን ሂዶ አምጣ ገንዘቡን ለማን የሰጠው ነገር ብሎ ሲያንቀው እንግዲህ ከዛ ሸቤ እንደሆነ የመግባት ልማዴ ነው እታሰራለሁ አንጣ ሲለው ደውሎ ድንገት ያነ ሰውዬ ከዶክተሩ አብሻቺ ባዩሽ የምትልከው ላይ ድንገት መጣና ሁሉን ነገር አጫወተውና አንጣ የምትደውልበትን ስልክ ብሎ ተቀበለውና የተምቹን ቁጥር እዛው ስለሚያገኘው ተምቹን ደውሎ እንግዲህ ከወይዘሮ ባዩሽ ጋርና ገንዘብ ውሰድ ብለው ለመደራደር እንግዲህ በገንዘብ ወስነዋል ማለት ነው። ተምቹ ደግሞ ከዚህ በኋላ አቶ ኖላዊ ሞታሉ ብሎ ስላሰበ ለገንዘብ ለመደራደር እየጣራ ይገኛል። በጣም ያሳዝናል። ቀጣይ ምን ይመለጣል የሚለውን አብረን እንከታተላለን።